መጽሐፈ ዜና መዋዕል ካልዕ ምዕራፍ 25 አሜስያስም መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱ ዮዓዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም። መንግሥትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደ ተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆች ፋንታ አይሙቱ፣ ልጆችም በአባቶች ፋንታ አይሙቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። አሜስያስም ይሁዳን ሰበሰበ፣ በየአባቶቻቸውም ቤቶች ከሺህ አለቆችና ከመቶ አለቆች እጅ በታች አቆማቸው። ከ20 ዓመትም ጀምሮ ከዚያም በላይ ያሉትን ይሁዳንና ብንያምን ሁሉ ቈጠረ። ለሰልፍም የሚወጡ ጋሻና ጦርም የሚይዙ 300,000 የተመረጡ ሰዎች አገኘ። ደግሞም ከእስራኤል ዘንድ 100,000 ጽኑዓን ኃያላን በ100 መክሊት ብር ቈጠረ። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ፣ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ከአንተ ጋር አይውጣ። ብትሄድ ግን በእነርሱም ማሸነፍ ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶችህ ፊት ይጥልሃል አለው። አሜስያስም የእግዚአብሔርን ሰው ለእስራኤል ጭፍራ የሰጠሁት 100 መክሊት ምን ይሁን አለው። የእግዚአብሔርም ሰው ከዚህ አብልጦ ይሰጥህ ዘንድ እግዚአብሔር ይችላል ብሎ መለሰለት። አሜስያስም ከኤፍሬም የመጡት ጭፍሮች ወደ ስፍራቸው ይመለሱ ዘንድ ለይቶ አሰናበታቸው። ስለዚህም ቍጣቸው በይሁዳ ላይ ጸና፣ ወደ አገራቸውም በጽኑ ቍጣ ተመለሱ። አሜስያስም በረታ፣ ሕዝቡንም አውጥቶ ወደ ጨው ሸለቆ ሄደ። ከሴይርም ልጆች 10,000 ገደለ። የይሁዳም ልጆች ደግሞ 10,000 ሰዎችን በሕይወታቸው ማረኩ። ወደ ዓለቱም ራስ ላይ አመጡአቸው፣ ከዓለቱም ራስ ላይ ጣሉአቸው፣ ሁሉም ተፈጠፈጡ። አሜስያስ ግን ከእርሱ ጋር ወደ ሰልፍ እንዳይሄዱ ያሰናበታቸው ጭፍሮች ከሰማርያ ጀምረው እስከ ቤትሖሮን ድረስ በይሁዳ ከተሞች ላይ አደጋ ጣሉ። ከእነርሱም 3,000 ገደሉ፣ ብዙ ምርኮም ማረኩ። አሜስያስም የኤዶምያስን ሰዎች ከገደለ በኋላ የሴይርን ልጆች አማልክት አመጣ። የእርሱም አማልክት የሆኑ ዘንድ አቆማቸው፣ ይሰግድላቸውም ያጥንላቸውም ነበር። ስለዚህም የእግዚአብሔር ቍጣ በአሜስያስ ላይ ነደደ። ሕዝባቸውን ከአንተ እጅ ያላዳኑትን የአሕዛብን አማልክት ስለ ምን ፈለግሃቸው የሚል ነቢይ ሰደደበት። እርሱም ሲናገር ንጉሡ በውኑ አንተ የንጉሡ አማካሪ ልትሆን ሾመንሃልን? ተው፣ ቅጣትን ስለ ምን ትሻለህ አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋህ እንዳሰበ አወቅሁ ብሎ ተወ። የይሁዳም ንጉሥ አሜስያስ ምክር አደረገና ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ኢዮአስ ላከ። የእስራኤልም ንጉሥ ኢዮአስ የሊባኖስ ኵርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኵርንችቱን ረገጠ። አንተም እነሆ ኤዶምያስን መትቻለሁ ብለህ ኰርተሃል፣ በቤትህ ተቀመጥ፣ አንተ ከይሁዳ ጋር ትወድቅ ዘንድ ስለ ምን መከራ ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። የኤዶምያስንም አማልክት ስለ ፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ የእግዚአብሔር ፈቃድ ነበርና አሜስያስ አልሰማም። የእስራኤልም ንጉሥ ኢዮአስ ወጣ፣ እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤትሳሚስ ላይ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤትሳሚስ ይዞ ወደ ኢየሩሳሌም አመጣው። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤት በዖቤድኤዶም ጋር የነበሩትን ዕቃዎች ሁሉ የንጉሡን ቤት መዛግብት በመያዣ የተያዙትንም ወስዶ ወደ ሰማርያ ተመለሰ። የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ 15 ዓመት ኖረ። የቀረውም የፊተኛውና የኋለኛው የአሜስያስ ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ የተጻፈ አይደለምን?
አሜስያስም እግዚአብሔርን ከመከተል ከራቀ በኋላ በኢየሩሳሌም የዓመፅ መሐላ አደረጉበት። ወደ ለኪሶም ኰበለለ። በስተኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነው አመጡት፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት።